ስለራስ ያልከው ነገር ምንድነው? ምንድነው አንተ ያልከው? ልክ እንደ ዳዊት እኔ ግን ትል እንጂ ሰው አይደለሁኝም፣ እኔ የሰዎች መሳለቂያ ነኝ፣ እኔ ለቁም ነገር ማልበቃኝ፣ ለምንም ነገር ማልፈለግ ያላችሁ ሰዎች እግዚአብሔር አምላክ ዳዊትን የእስራኤል መብራት እንዳደረገው እግዚአብሔር የትውልድ ብርሃን ያደርጋችኋል። የትውልድ መብራት ያደርጋችኋል። በኢየሱስም ጸለይኩላችሁ። አሜን በሉ። ውሰዱ ጩኹና አሜን በሉ። በምን አቅሜ ያላችሁትን ነገር እንደ ተሸከማችሁት እስከማይታወቃችሁ ድረስ ተሸክማችሁ አትጎብጡም ይላችኋል ጌታ። እግዚአብሔር ቀና ያደርጋችኋል። አንተ ታናሽ መንጋ፣ በቤተሰብ የተናቅ፣ በጓደኞች የተናቅ፣ በአገልጋዮች የተናቅ አንተ ታናሽ መንጋ አትፍራ። እግዚአብሔር መንግስት ይዘን ጥቂት ነች አልካት። አንተ እጅ ላይ ያለችው ነገር የዘመናት ጥያቄዎችን ይመልሳል። የዘመናት ጥያቄዎችን ይመልሳል። ለረጅም ዘመን ሰክሰስፉል ያልሆኑ ሰዎች አንተን ያገኙሃል። በኢየሱስም ሰክሰስፉል ይሆናሉ። በሮች ይከፈትላቸዋል። የመጨረሻ እድሌ ልሞክር ሚል ንግግር የሰነፍ ንግግር። የመጨረሻ የሚባል ነገር የለም። የመጨረሻ እድሌ ልሞክር የምትሉ ሰዎች አለ። ይሄ የሰነፍ ንግግር። የመጨረሻ የሚባል ነገር ከእግዚአብሔር ጋር ሆኖ የለም። ለሰው የመጨረሻ ለእግዚአብሔር የመጀመሪያ። የሰው ማላገጫ ነኝ የምትሉ ሰዎች፣ በህዝብ ዘንድ የተናቁ ነው የምትሉ ሰዎች ይውልስ ሁሉም ሰው እንደ እንቁ የሚንከባከባችሁ የሚጠነቀቅላችሁ እንቁ መብራት ያደርጋችኋል እግዚአብሔር። ሁሉም ሰው አይኑን የሚጥልባችሁ እግዚአብሔር አምላክ በትንሽም በጥቂትም ነገር ይሰራል ነው። አሁን ዛሬ ማካፍላችሁ በትንሽም በጥቂትም ነገር ይሰራል። ትንሽ ነው ባላችሁት ጉዳይ፣ ጥቂት ነው ባላችሁት ጉዳይ እግዚአብሔር አምላክ አቅሙ አይወሰንም፣ አቅሙ አይገደብም። እኔ አምለዋለሁ አምላኬን። ገና እስካሁን ድረስ የአገልግሎት ኢንትሮዳክሽን ላይ መክሰስ ላይ ነው እንጂ ዋናው የአገልግሎቴ ጉዳይ ላይ እንዳልገባው እኔም አውቀዋለሁ። ገና ተጀመረ እንጂ አላለቀም። የኔና የእናንተ ጉዳይ ገና ተጀመረ እንጂ አላለቀም። ስለዚህ እንግዳ ነገር ይሆንልኛል የምትል አንዲት ሴት አሜን ትበል። በኢየሱስም ይሆንልሻል። በኢየሱስም ይሆንልሻል። ከዘሬ ለዚህ ክብር እና ኃላፊነት የተመረጠ የለም ላለው ጌዴዎን እግዚአብሔር አምላክ ኃያልና ጨካኝ አድርጎ ነፃ አውጪ ያደረገው እግዚአብሔር። መጽሐፍ ቅዱሳችሁን ስታነቡት እሱ ነው የምታገኙት። ጌዴዎን ያለው ነገር አንድ ጉዳይ ነው። ከኔ የዘር ሐረግ ለዚህ ክብርና ኃላፊነት የተመረጠ አንድም ሰው የለም ብሎ እንዳላለ እግዚአብሔር ግን ኃያልና ጨካኝ ነፃ አውጪ አድርጎ አስነሳው። እንደዚህ ነው ከዘራቸው እዚህ ግቡ የሚባሉ ሰዎች የሌለባቸው ለሪፈረንስ የሚሆን ለምስክርነት የሚሆን የታላቅነት ምሳሌ፣ የሀብት ምሳሌ፣ የስኬት ምሳሌ የሌላቸውን ሰዎች እግዚአብሔር ከዛ ውስጥ መዞ ታላቅ ነገር በሕይወታቸው ያደርጋል። ከዘራችሁ ታላቅ ነገር ያደረገ የተሳካለት ሰው ከዘራችሁ ባለሀብት ከዘራችሁ አገልጋይ ላይኖር ይችላል። አንድ ነገር ግን ነግራችኋለሁ። የታላቅነት ምሳሌ፣ የስኬት ምሳሌ፣ ለሪፈረንስ የሚሆን ሰው በእናንተ ትውልድ ውስጥ ባይኖርም እግዚአብሔር ግን እናንተን ምሳሌ አድርጎ ያስነሳችኋል። ይህን ትንቢት ካልፈለግቶ እግዚአብሔር አድርጎ ያስነሳችኋል። እኔ እኮ ለስምም ለኮንፊደንስም ለሪፈረንስ የሚሆን ወገን፣ ወንድም፣ ዘመድ፣ ጓደኛ ኤክስፒሪየንስ ሼር የማረግበት የቅርብ ሰው የቅርብ ተጠሪ ላይኖረኝ ይችላል። እግዚአብሔር እሱ አይደለም ጉዳዩ። እኛ ቤት በጠቅላላ ለሪፈረንስ ቢፈለጉ ከጆዳፍ የሆነ የብድር የሆነ የኪራይ የሆነ የምናምን የተራ በጣም ሌማን የሆነ ህይወት ኖሮ ሊሆን ይችላል። because of the anointing ከቅባቱ የተነሳ ግን እንደዚህ ይሆናል። አዎ ከዘራችሁ ለክብርና ለኃላፊነት የበቃን ኮንሶ ባይኖር እግዚአብሔር እንደዚህ ይላችኋል፣ ለክብርና ለኃላፊነት አደርጋችኋለሁ። ለክብርና ለኃላፊነት አደርጋችኋለሁ። ወይኔ ዘራፍ አጠገባችሁ ያለው ሰው ጨብጡትና ለክብርና ለኃላፊነት ያደርጋል በሉት። አንተ የኔ ልጅ ብርቱና ርዕቱ ተናጋሪ፣ ነገስታቶች የሚፈሩ ህዝብን የምትመራ ታላቅ ሰው እግዚአብሔር ያደርጋል። ይልሲ ቲሸሪስትሪ ሚልህ አይደለም የሚሆነው፣ እኔ ምልህ ነው ባንተ ህይወት የሚሆነው። ቲሸሪቻት ሚልህ አይደለም ባንተ ህይወት የሚሆነው። ዘራፍ ምን አይነት ነገር ነው ባካችሁ? የእግዚአብሔር ቃልን ስታነቡ እንደዚህ ይላል፣
ሙሴ ብቻ አይደለም አልችልም ያለው። ሙሴ ብቻ አይደለም ትንሽ ነኝ ያለው። ጌዴዎን ብቻ አይደለም ትንሽ ነኝ ያለው። 40 ዓመት እስራኤልን ያስገባና ያስወጣ ዳዊት ገና የህይወቱ ምዕራፍ ሲጀምር አንድ ነገር ነው ያለው። እንደዚህ ብሏል፣ እኔ ግን ትል ነኝ አለ። እኔ ግን እንደ ሰው አይደለሁኝም አለ። እኔ የሰዎች ማላገጫ ነኝ አለ። በህዝብ ሁሉ ዘንድ የተናኩኝ ነኝ ያለው ዳዊት ነው። እግዚአብሔር አምላክ የእስራኤል መብራት ያደረገው። ይኸውላችሁ የእግዚአብሔር መንፈስ ወደ አንተ ሲመጣ በህይወት ክሊክ የሚያደርገው የእግዚአብሔርን ቃል ክሊክ የሚያደርግ በአንተ ህይወት something አዲስ ነገር ሊሰራ ሲፈልግ እግዚአብሔር ክሊክ የሚያደርገው ቃሉ ነው። የምን ነገር እንደዚህ ነው። ምንድነው አንተ ስለራስህ ያልከው ነገር ምንድነው? ምንድነው አንተ ያልከው? ልክ እንደ ዳዊት እኔ ግን ትል እንጂ ሰው አይደለሁኝም፣ እኔ የሰዎች መሳለቂያ ነኝ፣ እኔ ለቁም ነገር ማልበቃኝ፣ ለምንም ነገር ማልፈለግ ያላችሁ ሰዎች እግዚአብሔር አምላክ ዳዊትን የእስራኤል መብራት እንዳደረገው እግዚአብሔር የትውልድ ብርሃን ያደርጋችኋል። የትውልድ መብራት ያደርጋችኋል። በኢየሱስም ጸለይኩላችሁ። አሜን በሉ። ውሰዱ ጩኹና አሜን በሉ። ለምን ካልከኝ በትንሽ ነገር መስራት ይችልበታል። በጥቂት ነገር መስራት ይችልበታል። ለምን መሰለህ? እግዚአብሔር አምላክ በትንሽ ነገር መስራት ይችልበታል። በጥቂት ነገር መስራት ይችልበታል። እዚህ ግባ በማይባል ነገር መስራት ይችልበታል። ስማ እኔ ሙሉ ወንጌል አርሲ ነገሌ ሙሉ ወንጌል ቤተክርስቲያን ሰባኪዎቹ በእያንዳንዱ ቃል ሲናገሩ ኤቭሪ ሰንዴ ኤቭሪ ሐሙስ ነፍስ አይቀርልኝም አሜን እያልኩ ቃሉን ስወስድ ነፍስ አይቀርልኝም። ኖርማል እንዳትሆን እግዚአብሔር እያለ ያለው አንድ ጉዳይ ነው። ምን መሰለህ? እግዚአብሔር ሜዳ ለክብርና ለኃላፊነት አደርጋለሁ። ወይኔ ወይ እግዚአብሔር እንደዚህ ይላል፣ ለክብርና ለኃላፊነት ያደርጋል። በኢየሱስ ስም ያደርጋል። ስማ ስምዖን ማለት የቃሉ ትርጉም ቄጤማ ማለት ነው። ጌታ ኬፋ ብሎ አለት አደረገው። ቄጤማ ማለት ነው ስምዖን ማለት። ስምዖን ማለት የቃሉ ትርጉም ቄጤማ ማለት ነው። ቄጤማ ማለት ስምዖን ማለት ቄጤማ ማለት ነው የቃሉ ትርጉም። ኬፋ ብሎ ጌታ ቄጤማውን አለት አለ። ቄጤማ ልፍስፍስ የነበረውን መጣና ሰው ሁሉ ቄጤማ የሚለውን ሰውዬ ጌታ ኬፋ አለውና አለት አደረገው። ዛሬ ልክ እንደዚህ ደካማ ከሆነው ማንነታችሁ ውስጥ እንደ አለት የሆነ ጠንካራ ክብር ከውስጣችሁ ይወጣል። ለመሰለ እግዚአብሔር አምላክ በቄጤማ መስራት ይችልበታል። በቄጤማ መስራት ይችልበታል። ልፍስፍስ ደካማ አቅም የሌለው እዚህ ግባ የማይባል የሆነ ነገር ይችልበታል። በቄጤማ መስራት ይችልበታል። እውነቴን ነው የምላችሁ። early in the morning እኔ አለቅስ ነበር። በትንሽና በጥቂት ነገር መስራት የሚችልበት እግዚአብሔር እና ሲያገኘው ስምዖን ቄጤማ ነው የኔ ጌታ ኬፋ ብሎ አረት አደረገው። እንግዲያውስ ስሙኝ ልንገራችሁ፣ በምን አቅሜ ያላችሁትን ነገር እንደ ተሸከማችሁት እስከማይታወቃችሁ ድረስ ተሸክማችሁ አትጎብጡም ይላችኋል ጌታ። እግዚአብሔር ቀና ያደርጋችኋል። ከቄጤማ ውስጥ አለ ኖባዲ ይሄን ቄጤማ ሲያየው አለት ብሎ አይጠራውም። ኢየሱስ ብቻ ኬፋ ነው አለው የኔ ጌታ። ይችልበታል፣ ያቅበታል። ተናጋሪ ፈልገን እናናግራለን። እሱ ደግሞ ቃላት ማገጣጠም የማይችሉ ምስኪን ሰዎችን ጠርቶ አገልጋይ ያደርጋቸዋል። የቤተሰባችሁን የልደት ፕሮግራም ለመምራት የማትታመኑ ሰዎች ቤተክርስቲያንና ትውልድ አገር መሪ አድርገው እግዚአብሔር ያስነሳቸዋል። ጳውሎስ በላቲን ቋንቋ ምንድን ነው? ትንሹ ማለት ነው። የኔ ጌታ ግን ትልቅ አድርጎ ትልልቅ ነገር ሰራበት። የኔ ጌታ ትንሽ ናችሁ፣ ቄጤማ ናችሁ፣ አቅም የላችሁም፣
መጽሐፍ ሲናገር እንደዚህ ይላል፣ አንተ ታናሽ መንጋ አትፍራ፣ መንግስት ይሰጣል። አንተ ታናሽ መንጋ አትፍራ፣ እንዳፈራ። ቁመታቸውን አይተህ እንዳፈራ፣ ብዛታቸውን አይተህ እንዳፈራ። አንተ ታናሽ መንጋ አትፍራ፣ መንግስትን ይሰጣል እግዚአብሔር። ኃይል ይሰጣል እግዚአብሔር። ጉልበት ይሰጣል እግዚአብሔር። ሞገስ ይሰጣል እግዚአብሔር። ባለ ራእይ የሆነ ወጣት ብቻ ጮሆ አሜን ይበለኝ። አንተ ታናሽ መንጋ፣ በቤተሰብ የተናቅ፣ በጓደኞች የተናቅ፣ በአገልጋዮች የተናቅ አንተ ታናሽ መንጋ አትፍራ፣ እግዚአብሔር መንግስት ይሰጣል። ኤቭሪ ፖይንት ትንቢት ነው ዛሬ የምነግራችሁ። እኔ በነበርኩበት ቤተክርስቲያን አግዳሚ ወንበር የነበረው። የአግዳሚ ወንበሩን አንደኛውን እግር ይዤ ሚስማሩ እስኪነቀል ድረስ ነው ተንከባልዬ አሜን ምለው። እማቲና ካቻታ ላባ ስማ፣ እግዚአብሔር በትንሽና በጥቂት ነገር ይሰራል እያልኩ ያለሁት እንደዚህ ነው። አሁን ጥቂትና ትንሽ ነው ባልከው በዛ ጉዳይ አነጋጋሪና ታላቅ ነገር በሕይወት ይሆናል። አንተ ታናሽ መንጋ አትፍራ፣ ትንሽ ነኝ ብላ አትፍራ፣ ቋንቋ አልችልም ብላ አትፍራ፣ ገንዘብ የለኝም ብላ አትፍራ፣ ሰው የለኝም ብላ አትፍራ። አትፍሪ፣ አትፍሪ። መንግስት ይሰጥሃል፣ መንግስት ይሰጥሻል እግዚአብሔር። አንዲት የገብስ እንጀራ የምድያምን ምድር ሁሉ አጠፋች። ትንሽ ድንጋይ ይላል መጽሐፍ ቅዱስ ሲናገር ትልቅ ተራራ ሆነ፣ ምድርንም ሞላ። ትንሽ ነበር፣ ትንሽ ድንጋይ ነበረ፣ ማንም ብድግ አድርጎ ወደዛ የሚያላጋው ነገር ግን ያቺ ትንሽ ድንጋይ እግዚአብሔር እጅ ውስጥ ስትገባ ትልቅ ተራራ ሆነ፣ ምድርንም ሞላ አለ። የሚሰማኝ ሰው ካለ እንደ ከዚህ በፊቱ ማንም አያላጋም፣ ማንም አያላጋም። በኢየሱስ እግዚአብሔር እንደዚህ ያደርጋል። ታላቅ ተራራ አድርጎ ይተክላል፣ ምድርን የምትሞላ ያደርጋል። እግዚአብሔር ሲሰራ ትልቅ ተራራ ሆነና ምድርን ሞላ ይላል። ተቀለሱ ማንም እንደወደደ የሚያደርገው ትንሽ ነበር። ማንም ፒክ የሚያደርገው፣ ማንም እንደፈለገ የሚያደርገው፣ ማንም ከፈለገው ጋር የሚያጋጨው የሚያላጋው ነበረ። እግዚአብሔር ግን ሲሰራበት ለሀገር የከበረ ተራራ አደረገው። አሁን የምነግራችሁ ነገር እንደዚህ ነው። ማንም እስከማይነቀንቃችሁ ድረስ ቢዝነሳችሁ ለሀገር የከበደ ያደርገዋል። ወዳጆቼ የሰው እጅ የምታህል ትንሽ ደመና የ3 ዓመት ጥያቄ መልሳለች። ምን እያልኩ ወደ ቤት እንደመጣሁ እነግርሃለሁ። የዘመናት ጥያቄ ከተመለሰ ዘንድሮ በኔ ይሆናል፣ ጌታ በኔ ይሆናል እያልኩ አንተ አይሆንም ካልክ ቁጭ በል፣ ችግር የለብኝም። እኔ ዝም ብለህ ድቡልቡል መንፈስ ድንች ይመስል ተንከባለል፣ ዝም ብለህ እነግርሃለሁ። እግዚአብሔር ግን ጥቂት ነች አልካት። አንተ እጅ ላይ ያለችው ነገር የዘመናት ጥያቄዎችን ይመልሳል፣ የዘመናት ጥያቄዎችን ይመልሳል። ለረጅም ዘመን ሰክሰስፉል ያልሆኑ ሰዎች አንተን ያገኙሃል፣ በኢየሱስም ሰክሰስፉል ይሆናሉ። በሮች ይከፈትላቸዋል። እንዲህ ብላችሁ ጻፉ። ከማይታይ ነገር እግዚአብሔር ብቻ የሚያየው ነገር አለ። ከትንሽ ነገር እግዚአብሔር ብቻ የሚያየው ትልቅ ነገር አለ። ከጥቂት ነገር እግዚአብሔር ብቻ የሚያየው ብዙ ነገር አለ። ልክ ነው። አንቺ የምታየው ጥቂት ነገር ነው። አንቺ የምታየው ያለቀ ነገር ነው። አንቺ የምታየው የተቆረጠ ነገር ነው። አንቺ የምታየው እያሽቆለቆለ እየሄደ ያለ ነገር ነው። እግዚአብሔር ግን የተቆረጠ እያሽቆለቆለ መሄድ፣ እየጠፋ መሄድ፣ ባዶ የሆነ መሄድ ነገር አይደለም እግዚአብሔር የሚያየው እንደ ማንኛውም ፍጥረታዊ ሰው አይም። እግዚአብሔር አምላክ ከማይታይ ነገር እግዚአብሔር ብቻ የሚታየው ነገር አለ። አይታይም። ደረቅ ምድረ በዳ ነው። ሸለቆ ባዶ ሸለቆ ነው። ምድረ በዳ ነው። ቀንም ሌሊቱም አንድ አይነት ድቅድቅ ጨለማ ሊሆን ይችላል። ግን ነግራቸዋለሁ፣ ከማይታይ ነገር እግዚአብሔር ብቻ የሚያየው ነገር አለ። ከትንሽ ነገር እግዚአብሔር ብቻ የሚያየው ትልቅ ነገር አለ። ከጥቂት ነገር እግዚአብሔር ብቻ የሚያየው ብዙ ነገር አለ። እግዚአብሔር አምላክ እንደ ሰው ስለማይ አንተ ታናሽ መንጋ አትፍራ፣ መንግስትን ይሰጣል። የሚቀበለኝ ሰው ካለ አንተ ታናሽ መንጋ አትፍራ፣ መንግስትን ይሰጣል። አንተ የምታየውን ነገር ሌሎች እንዲያዩሉ አትጠብቅ። ሌሎች ይዩልኝ አትበል። እግዚአብሔር ያየልህን ነገር ሌሎችም ይዩልኝ አትበል። ይገርማል። አንተ የምታየውን ነገር ወይም እግዚአብሔር ያየልህን ነገር ሌሎች ቢያዩልህም አስተካክለው አያዩልህም። ቢያዩልህም አኮስሰው ነው የሚያዩልህ። ቢያዩልህም አጣመው ነው የሚያዩት። ስለዚህ አንተ የምታየውን ነገር ሌሎች እንዲያዩ አትፈልግ። እንግዲያው ስለዚህ ይህን ትንቢት ስሙ።
ይሄንን የረሃብ ዘመን በጥጋብ ታልፉታላችሁ። ይሄንን ውድ ዘመን ጌታ ምስክር ገዝታችሁት እንጂ ገዝቷችሁ አያልፍም። እጃችሁ ላይ ያለው ነገር ለምንም አይሆንም አትበሉ። የነገር ትልቅነትና ትንሽነት ማንንም አኑሮ አያውቅም። ጌታ እኮ ነው የሚነግርሽ። ያለኝን ነገር በልቼ እየጨረስኩ ነው ምትይ ሰይታለሽ እዚህ ውስጥ ይገርምሻል። ያለሽን ነገር በልተሽ እየጨረሽ አይደለም። ሲምፕሊ ኤልያስ ቤቷ ገብቶ የረሃቡን ዘመን በጥጋብ ካለፉ በህይወት ከተረፉ የአህያ ጭንቅላትና የዶሮ ኩስ በተበላበት ዘመን እነሱ ግን ዱቄቱም ከማድጋ ዘይቱም ከማሰሮ አልተጨረሰም እንደሚል የእግዚአብሔር ቃል ይገርማቸዋል። ይሄንን የእጥረትና የውጥረት ዘመን ባልተጨረሰ በሞላ የእግዚአብሔር ማይቲ ግሎሪ ታልፉታላችሁ። የመጨረሻ እድል ልሞክር ሚል ንግግር የሰነፍ ንግግር ነው። የመጨረሻ የሚባል ነገር የለም። የመጨረሻ እድል ልሞክር የምትሉ ሰዎች አላችሁ። ይሄ የሰነፍ ንግግር። የመጨረሻ የሚባል ነገር ከእግዚአብሔር ጋር ሆኖ የለም። ለሰው የመጨረሻ ለእግዚአብሔር የመጀመሪያ ነው። ለሰው የመጨረሻ ለእግዚአብሔር የመጀመሪያ ነው። ስለዚህ የምላችሁ ነገር እንደዚህ ነው። እግዚአብሔር አምላክ በትንሽና በጥቂት ነገር መስራት ያውቅበታል። ሰዎች ምንም በማይታያቸው በዛ ነገር ውስጥ እግዚአብሔር የሚታየው አንዳች ነገር አለ። ትንሽ ነው በምትሉት ነገር ውስጥ እግዚአብሔር የሚታየው ትልቅ ነገር አለ። ጥቂት ነው በምትሉት ነገራችሁ ውስጥ እግዚአብሔር የሚታየው ብዙ ነገር አለ። ሞቷል ብላችሁ በምትሉት ነገር ውስጥ እግዚአብሔር የሚታየው ሕያው ነገር አለ። ትንሹን ድንጋይ ትልቅ ተራራ እንዳደረገው ምድርን እንደሞላ ጥቂት ያላችኋት ነገር ይውልሲ ቅርብ ጊዜ በታላቅ ፍንዳታ ከተማውን ትቆጣጠራለች። እግዚአብሔር እንደዚህ ይላቸዋል። የዛሬ ትልቆች ልክ እንደ ዛሬው እንዳይመስሏችሁ ይላቸዋል ጌታ። የዛሬ ትልቆች ትላንት ትንንሾች ነበሩ። የዛሬ ብዙዎች ትላንት ጥቂቶች ነበሩ። የዛሬ በጣም ተከበሩ የምትሏቸው ትላንት ሌማን የተባሉ በጣም ተራ ሰዎች ነበሩ። እግዚአብሔር በትንሽና በጥቂት ነገር መስራት ይችልበታል። እና እኔ የማየው ነገር ዛሬ በማለዳ ጀምሮ በህይወታችሁ ላይ የማየው ነገር እንደዚህ በጣም ልፍስፍስ፣ በጣም ደካማ፣ ቶሎ ሆድ የሚብሳችሁ፣ ቶሎ እንባችሁ የሚቀድማችሁ፣ አሁን ማለቃቀሳችሁን ትታችሁ ምን እንደሆነ የማታውቁት መንፈስ አጠንቅሯችሁ ቦልት አድርጓችሁ የመከራውን ዘመን ታልፉታላችሁ ይላል ጌታ። የችግሩን ዘመን ታልፉታላችሁ። ራሳችሁን ስታዩ ሰው አይደለው የምትሉ እንደ ዳዊት ትል ነኝ የምትሉ የሰው ማላገጫ ነኝ የምትሉ ሰዎች፣ በህዝብ ዘንድ የተናኩ ነኝ የምትሉ ሰዎች ይውልሲ ሁሉም ሰው እንደ እንቁ የሚንከባከባችሁ የሚጠነቀቅላችሁ እንቁ መብራት ያረጋችኋል። እግዚአብሔር ሁሉም ሰው አይኑን የሚጥልባችሁ ይህን ሰው ነው የእስራኤል መብራት ያደረገው። ብዙ ሰዎች በእጃቸው ካለውና ከሌለው ነገር ይልቅ በአይምሯቸው ውስጥ ባለው ግምት ከእድሜያቸው በፊት ቀድሞ ሞተዋል። አላስፈልግም ብለው ቀድሞ የሞቱ ሰዎች አሉ። ሰው አይደለሁም ብለው ቀድሞ የሞቱ ሰዎች አሉ። በቃኝ መኖር ብለው ቀድሞ የሞቱ ሰዎች አሉ። አይበቃም አንተ ታናሽ መንጋ አትፍራ፣ እግዚአብሔር መንግስትን ይሰጣል። ጌታ እንደዚህ ያለኝ በማለዳ ዮሴፍ ጴጢፋራ ቤት ገብቶ ከተባረከ፣ ታቦቱ አቢዳራ ቤት ገብቶ ከተባረኩ ሁለቱ ሰላዮች ለጦር መልእክተኞች ሄደው ረዓብና ቤተሰቦቿ ከሞት ካመለጡ እኔ አንተ ቤት ገብቼ የምትሞተው ምስሉ ከሚወረወርባችሁም ሆነ ከሚታሰብላችሁ ከየትኛውም ሞት እግዚአብሔር ያስመልጣችኋል። ስለዚህ እንደዚህ ብሏቸዋል ጌታ ዛሬ የመጨረሻ እድሌ ልሞክር ብሎ ነገር የስንፍና ንግግር ነው፣ የሰነፍ ንግግር ነው። በቃ አሁን ያለኝን የመጨረሻ የምትምለውን ነገር ልሞክር የምትሉ ሰዎች የመጨረሻ የሚባል ነገር የለም። ያለቀ የሚባል ነገር የለም። አንዲት የገብስ እንጎቻ ተንከባላ ለመጽሐፍ የምድያም ምድርን ሁሉ አጠፋችሁ። አቤት የኔ ጌታ እበለኝ።
እንኳን በሁለት እግሬ አስኪዶኝ እንደዚህ ቢያንከባልለኝ እግዚአብሔር ምስክሬ ነው። ከፍ ያለውንም ወጣዋለሁ፣ ዝቅ ያለውንም ወርደዋለሁ፣ ገደሉንም እሻገረዋለሁ። በችግር ፊት ትስቃላችሁ። በችግር ፊት ያስቃቸዋል። እኔ ጌታ